እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ የንግስ በዓል በሰላም አደረሳችሁ የተወደዳችሁ ተመልካቾቻችን። የዕለቱ ዜና ቤተክርስቲያናችን ትኩረት የንግስ በዓሉ ነው። ያረካል አድማሱ አብሬያችሁ ቆያለሁ። አጋዕዝተ ዓለም ቅድስት ሥላሴ በኃጢአት የተገነባውን የሰናዖር ግንብ ያፈረሱበት አንድነታቸውና ሶስትነታቸውን በግልጽ ያሳዩበት በዓል በሱሉልታ ደብረ ምሕረት ቅድስት ሥላሴ ቤተክርስቲያን በታላቅ ድምቀት ተከበረ። መምህር ጌታቸው በቀለ ተጨማሪ አለው። ጥር 7 ቀን 2018 ዓ.ም በሱሉልታ ደብረ ምሕረት ቅድስት ሥላሴ ቤተክርስቲያን የአጋዕዝተ ዓለም ሥላሴ ክብረ በዓል ላይ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ባስተላለፈው መልእክት አጋዕዝተ ዓለም ሥላሴ በኃጢአት በተንኮል የተገነባውን የሰናዖር ግንብ ያፈረሱበት፣ ቋንቋቸውን የለያዩበት ዕለት ነው። ዛሬም በሰላም በፍቅር ተከባብረን ካልሰራን ጉዳቱ የከፋ ነው። ስለዚህም በፍቅር በሰላም በመግባባት ልንሰራ ይገባል ብለዋል። በሰላም እና በፍቅር ሰላም ስራችን እንድንሰራ እግዚአብሔርን እንድናመልክ ነውና ዋናው ትልቁ ሰላም፣ ፍቅር፣ አንድነት ነውና በሰላምና በፍቅር የተሰራ ሁሉ እግዚአብሔር ይቀበላል፣ እግዚአብሔር ይወዳል። ሰዎች ያው በፍቅርና በሰላም አገልግሎታቸውን ማገልገል ትተው በተንኮል ሲነሱ አይቀናቸውም፣ እግዚአብሔርም አይቀበልም። አሁን በቋንቋ ዛሬ በዛሬው ታሪክ በቋንቋ በፍቅር ሳይሆን በቋንቋ ተንኮል ሲሰሩ እግዚአብሔርን ሲቃወሙ እግዚአብሔር ቋንቋቸውን የቆየረባቸው የለያያቸው እግዚአብሔርን ሲቃወሙ የነበሩ ሰዎች እግዚአብሔር ቋንቋቸውን አፋቸውን ለያይቶ እንዳይሰሩ ያደረገበት ዕለት ነው። ስለዚህ በፍቅር በሰላም ስራችን ካልሰራን፣ አገልግሎታችን ካላገለገልን፣ በፍቅር ካላስቀደስን፣ በፍቅር ካልሰጠን፣ ተከባብረን ካልሰራን ያው እንደዚህ ይሆናል ማለት ነው። ስለዚህ የምንሰራቸው ስራዎች በፍቅር በሰላም ሲሆን ነው። ቋንቋ ለመግባባት ነው፣ ለመለያየት ሳይሆን ለመግባባት፣ ተግባብቶ መልካም ስራ ለመስራት፣ በቋንቋ ንስሐ ለመግባት፣ ቅዳሴ ለመቀደስ ለማስቀደስ፣ መልካም ስራ ለመስራት ነው እንጂ ክፉ ለመስራት አይደለምና ስለዚህ በፍቅር በሰላም ሆነን ስንሰራ እግዚአብሔር ይሰማናል፣ እግዚአብሔር ያዳምጠናል። በፍቅር ሆነን ስንጸልይ እግዚአብሔር መልስ ይሰጠናል። ስንለምን ስናለቅስ መልስ እናገኛለን። ያለ ፍቅርና ያለ ሰላም የሚሆን ነገር ስለሌለ ማለት ነውና ብፁዕነታቸው አክለውም እግዚአብሔር አምላክ ፍቅሩና አንድነቱን ሰላሙን እንዲሰጠንም ተግተን መጸለይ ይገባል ሲሉ መልእክታቸውን አስተላልፈዋል። ስለዚህ እግዚአብሔር አምላክ ፍቅሩን፣ አንድነቱን፣ ሰላሙን እንዲሰጠን በፍቅር በሰላም መጸለይ ያስፈልጋል። እግዚአብሔር የሚፈልገው ሰላምን፣ አንድነትን፣ ፍቅርን፣ መከባበርን ነው የሚፈልገውና እግዚአብሔር ጊዜ ሰጥቶን ይህን ሰዓት ሰጥቶን ከእግዚአብሔር ጋር እንድንገናኝ፣ ከሱ ጋር እንድንገናኝ፣ እንድንባረክ፣ እንድንቀደስ፣ በረከት እንድናገኝ፣ ከሱ ጋር እንድንገናኝ ፈቅዶልናል። በዛሬው ዕለት እግዚአብሔር አባታችን ስለሆነ፣ እግዚአብሔር ፈጣሪያችን ስለሆነ፣ ተንከባካቢያችን ስለሆነ እንደኛ ስራና ኃጢአት ሳይሆን እንደኛ ክፋት ሳያስብብን በምሕረቱ በቸርነቱ ይቅርታውን አድርጎልን ታግሶን ተሸክሞን ከያለንበት አምጥቶ በዚህ ቦታ በጋራ ሆነን እንድንባረክ እንድናከብር እሱን እንድናከብር አድርጎን ታግሶን እንደኛ ኃጢአትና ክፋት ሳይሆን በምሕረቱ በቸርነቱ ጠብቆን እዚሁ ተገናኝተን በዓላችን በክብር እያከበርን ነውና ራሳችንንም እያከበርን በረከት እያገኘን ነው ያለነው። ስለዚህ እግዚአብሔር አምላክ ይሄንን የሰጠን ያከበረን ለዚህ ያደረሰን አሁንም ክብር ምስጋና ለሱ ይሁን።
ኦርቶዶክሳውያን ልክ እንደ ሐዋርያት አባቶቻችን በአንድ ልብ መካሪ ልንሆን እንደሚገባ ተጠቁሟል። ይህ መልእክት የተላለፈው በቶታል ደብረገነት ቅድስት ሥላሴ ካቴድራል የአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ የንግስ በዓል በተከበረበት ወቅት ነው። ተጨማሪ ያለን የአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ የንግስ በዓል በቶታል ደብረገነት ቅድስት ሥላሴ ካቴድራል በድምቀት ተከብሯል። በበዓሉ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙሃን አገልግሎት ስርጭት ድርጅት ዋና ሥራ አስኪያጅ ቀሲስ ዶክተር አካለ ወልድ ተሰማ፣ የቶታል ደብረገነት ቅድስት ሥላሴ ካቴድራል ዋና አስተዳዳሪ መጋቢ ሐዲስ ዲበኩሉ በላይ ተገኝተዋል። በተጨማሪም የጠቅላይ ቤተ ክህነት የሀገረ ስብከትና የክፍለ ከተማ ቤተ ክህነት የሥራ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ ዘማሪያንና በርካታ ምዕመናን ተገኝተዋል። በዚሁ የንግስ በዓል ላይ የበዓሉን ታሪካዊ ዳራ እያጣቀሱ ትምህርት የሰጡት ሊቀ ሊቃውንት ስሙር አላምረው ኦርቶዶክሳውያን ልክ እንደ ሐዋርያት አባቶቻችን በአንድ ልብ መካሪ ልንሆን ይገባል ብለዋል። ሀገራችን ኢትዮጵያ ቀጣዩዋ ባቢሎን እንዳትሆን ዓለም ስሯ እንኳን እንጃ እንግዲህ ተነካክቷል። ብቻ ከዚህ በላይ ፈርሳብን፣ ከዚህ በላይ መግባባት ተስኖን ቢያንስ እንዲህ ተሰብስበን እልል የምንልበት ጊዜ እንዳናጣ፣ ቢያንስ ከዚህ በላይ እንዲህ ተሰብስበን ዝማሬ የምንዘምርበት ትምህርት የምናደምጥበት ጊዜ እንዳናጣ የባቢሎንን ታሪክ እየሰማን ያለነው እኛም ባቢሎናውያን እንዳንሆን ነው። የግንቡን መፍረስ እየተማርን ያለነው እኛ ራሳችን እንዳንፈርስ ነው። ቤተ መቅደሳችን እንዳይፈርስ ነው። ገዳማቶቻችን እንዳይፈርሱ ነው። ብዙ ቋንቋ የሚናገሩ ግን አንድ ልብ ያላቸውን ልጆች እግዚአብሔር ያብዛልን። መፍትሄው ደግሞ እሱ ነው። በሌላ መልኩ ሐዋርያት ብዙ ቋንቋ ተናግረዋል፣ ግን አንድ ልብ አላቸው። በቃ ተሻገሩት። አንድ ልብ ብዙ ቋንቋ ሐዋርያትን አየንበት። በቃ ይቻላል፣ አንድ ልብ መሆን ይቻላል። አንድ ልብ ካለ ብዙ ቋንቋ መፍትሄ ነው፣ ሰላም ነው፣ ጸጋ ነው። ሁሉም በአንድ ልብ አብረው ሳሉ የሚለው ይሄ ነው። ነገር ግን በተቃራኒው ብዙ የተከፋፈለ የተቃረነ የማይስማማ የሚያገዳድል የማያግባባ አብሮ የማያኖር ሐሳብ ይዘን አንድ ቋንቋ ቢኖረን ምን ጥቅም አለው? እግዚአብሔር አምላካችን የባቢሎንን አይደለ የሐዋርያትን ጸጋ ለሁላችን ለሀገራችን ይስጥልን። ከዚህ ባሻገር የቶታል ደብረገነት ቅድስት ሥላሴ ካቴድራል ዋና አስተዳዳሪ መጋቢ ሐዲስ ዲበኩሉ በላይ በቤተ ክርስቲያኑ ቅጥረ ግቢ እየተካሄዱ ለሚገኙ የልማት ሥራዎች ምዕመናን የተቻላቸውን ሁሉ ድጋፍ እንዲያደርጉ ጠይቀዋል። የዛሬ ዓመት አካባቢ ይህን ህንፃ ቤተ ክርስቲያን መርቀናል። አሁን ደግሞ የሚመረቁ ህንፃዎች መርቁን ተገልገሉብን የሚሉ በራቸውን ከፍተው እኛን የሚጠብቁ ልማቶች አሉ። ፊት ለፊት የምታዩት ልማት እንደምታዩት መስኮት፣ ሴራሚክ፣ ቀለምና ልስን ስራዎች፣ ኮርኔስ ስራ የሚቀረው ነው። እሱን እናንተ እያያችሁት ነው። ዛሬ ሁላችንም እንጎበኘዋለን ማለት ነው። እዚህ ቤተ ክርስቲያን የተለመደው ቅድም እንደተባለው አካውንትን እናገራለን። እግዚአብሔር የወደደው እና የፈቀደውን ያድርግ በሚል ሰባቱ ወንድሞቻችሁ ልጆቻችሁ አሁንም አሉ። እነሱን ሳልናገር ያው ምስጢረ ሥላሴ ይጎላልና እነሱ አሉ። ግማሾቹ ሰበካ ጉባኤ ሆነው፣ ግማሾቹ የህንፃ ኮሚቴ ሆነው አሁንም ይህንን ልማት እያስተባበሩ ነው። ደብረ ሰበካ ጉባኤ፣ ማህበረ ካህናት፣ ህንፃ ኮሚቴ፣ ሰንበት ትምህርት ቤት፣ አካባቢው የሚመናን ደግሞ በዚህ መንገድ እየተጓዝን ይህንን ፊት ለፊት የምታዩትን ህንፃና በጀርባ በኩልም ያሉ ህንፃዎች እየተሰሩ ነው። ሌሎች ቦታዎች በጥናት የተጠኑና ፕላን ይወጣላቸው አሉ። እነሱንም ልንጀምር ነው። እናንተ መጀመሪያም መጨረሻም ናቸው ከሥላሴ ቀጥሎ። የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የካቴድራሉ የልማት እንቅስቃሴ ከጠበቁት በላይ መሆኑን በመጥቀስ ስራቸውን አበረታተዋል። በጣም ኮርቼባቸዋለሁኝ። በካህናቱም፣ በአስተዳዳሪውም፣ በቢሮ ሰራተኞችም በእናንተም ቶታል ላይ እንዲህ አይነት አገልግሎት እንዲህ አይነት ልማት
አልጠበቅኩኝም። እውነት ለመናገር ከጠበቅኩት በላይ ነው ሁሉም ነገር የሆነብኝ። ደስ ብሎኛል። ያየሁትን ለቅርብ አለቃዬ ለብፁዕነታቸው እመሰክራለሁኝ። ድካማቸውን ልፋታቸውን እናገራለሁኝ። እኛም ምስክሮች ነን። በሌላ በኩል በመጪዎቹ ቀናት የምናከብረውን የጥምቀት በዓልን በሚመለከት ዋና ስራ አስኪያጁ ባስተላለፉት መልእክት በበዓሉ የሚተላለፉ መልእክቶች ሁሉ የቤተ ክርስቲያንን ልዕልና ሊገልጹ እንደሚገባ አመላክተዋል። አውደ ምሕረት ወጥተን የምንናገረውና በቤታችን የምንናገረው ደግሞ ይለያል። መድረክ ላይ የምትወጡ አገልጋዮች፣ ስፒከር የምትጨብጡ ሙቀተ መንፈስ ቅዱስ ይሁን ሌላ ሙቀት ቢሰማችሁ አደባባይ ወጣ ቤተ ክርስቲያን የግል ስሜት የግል ንግግር የለም። የተዋህዶ ቋንቋ ነው። ተዋህዶን የሚገልጥ የሚመጥን መሆን ስላለበት መድረኩን ለባለ መድረኮች ለሚመለከታቸው ነገ ለተናገረው መጠየቅ ለሚችል ሰው መድረክ እንዲሰጥ ክብረ በዓሉ በዚህ መልክ እንዲከናወን አደራ ማለት ፈልጋለሁኝ። ጥር 7 ቀን 2018 ዓ.ም የቅድስት ሥላሴ ዓመታዊ የንግስ በዓል የተከበረበት ቅዱስ ስፍራ ከተመሰረተ ሩብ ክፍለ ዘመን ገደማ አስቆጥሯል። የአጋዕዝተ ዓለም ቅድስት ሥላሴ ዓመታዊ የንግስ በዓል በአዲስ አበባ ሀገረ ስብከት በጠሮ ደብረ ብርሃን ቅድስት ሥላሴ ካቴድራል በታላቅ ድምቀት ተከበረ። መምህር መዝገቡ ጌታቸው የአዳም ልጆች ዘላለማዊ የእግዚአብሔርን መንግሥት ይወርሱ ዘንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ተልእኳን ስትከውን አምነው ተጠምቀው የዘላለምን ሕይወት የሚሰጠውን የክርስቶስን ቅዱስ ሥጋና ደም የሚቀበሉበትን ቤተክርስቲያን ታንጻለች። ለዚሁ ቅዱስ ተግባር ተብሎ የተመሰረተው ዛሬ ላይ ሩብ ምዕተ ዓመት የሆነውን የኮልፌ ደብረ ብርሃን ቅድስት ሥላሴ ካቴድራል መጋቢት 7 ቀን 1993 ዓ.ም ቅዳሴ ቤቱን ካህናትና ምዕመናን አነስተኛ በሚባል ቁጥር አክብረውት ነበር። ትናንት በጥቂት ካህናትና ምዕመናን አገልግሎት መስጠት የጀመረው የኮልፌ ደብረ ብርሃን ቅድስት ሥላሴ ካቴድራል ብዙ ሺህ ምዕመናንን አቅፎ የሚይዝ ግዙፍ ሕንፃ ቤተ ክርስቲያን ተገንብቶበት የውጭ በሮቹ በሁለቱም በኩል ምዕመናን እንደ ጎርፍ የሚፈሱባቸው ቦታ ሆነዋል። መልአከ ብርሃን ቆሞስ አባ ኤፍሬም ገዳም የኮልፌ ደብረ ብርሃን ቅድስት ሥላሴ ካቴድራል ዋና አስተዳዳሪ በቦታው ላይ ሲመጡ የነበረውን በእርሳቸው የተሰራውንና ወደፊት ለመስራት የታቀደውን እንዲህ ሲሉ ነገሩን። እኔ ወደዚህ ቦታ ስዛወር ይህም ቤተ ክርስቲያን ያገኘሁት ገና ተጀምሮ ነው ያገኘሁት። ከዚያ ጀምሮ ከ2010 ዓመት ጀምሮ እስካሁን ድረስ ያስመረኩት ምን ነኝ። አሁን ልማቱን በሂደት እያስቀጠልን ነው ያለ ነው። በላይም በታይም ያለውን በሩን አስጀምረናል። ልዩ የሆነ ጽሕፈት ቤትም አሰርቻለሁ። አሁን ደግሞ ትምህርት ቤት ለመስራት ካርታውን ዲጂታል አስነስተን እየተጠባበቅን ነው ያለነው። እንደገናም ኮሚቴም ተቋቁሟል። በዚያ ነው ያለነው። ሌላው የሰንበት ትምህርት አዳራሽ ነው። የአብነት ትምህርት ቤትም ያስፈልገናል። በሁሉም እየሰራን ነው ያለነው። የኮልፌ ደብረ ብርሃን ቅድስት ሥላሴ ካቴድራል ምክትል አስተዳዳሪ ሊቀ ትጉሃን አይነኩሉ ፈንታ ካቴድራሉ በሰላምና ፍቅር በመግባባት የልማት ስራን እየሰራ መሆኑን በመናገር በቀጣይ ለጀመረው ልማት ማፋጠኛ ኦርቶዶክሳውያን የበኩላቸውን ያደርጉ ዘንድ ጥሪ አስተላልፈዋል። ደብሩ በሰላም በፍቅር በአንድነት የሰበካ ጉባኤው፣ ልማት ኮሚቴው፣ ጽሕፈት ቤቱ፣ ማህበረ ካህናቱ፣ ሰንበት ትምህርት ቤቱ፣ ህብረተሰቡ እንዲሁም ደግሞ ክቡር አባታችን በፍቅር በአንድነት ሁሉንም ልጆቻቸውን በፍቅርና በትህትና የሚመሩ ታላቅ አባት ናቸው። ሰበካ ጉባኤውም በእውነት አርቆ አሳቢና ይህን ቤተክርስቲያን ከሌሎቹ አድባራት ከደረሱበት ቦታ ከፍ ብሎ እንዲደርስ እየወጡ እየጣሩ ነው ያሉት። የተጀመሩ ስራዎች አሉን። ያው እንደ በሩም በታችኛውም በር ሌሎቹ ደግሞ በአጠቃላይ ቅድም አባታችን እንደተናገሩት የልማት ስራዎች ብዙ እንቅስቃሴ የተፈለገባቸው ያሉ ስራዎች የተጀመሩ የተወጠኑ ስራዎች አሉ። እነዚህን ደግሞ ነገም ከነገ ወዲያም ከማህበረ ካህናቱ ከጽሕፈት ቤቱ ከክብር አባታችን ጋር ሆነን ሰበካ ጉባኤውና ልማት ኮሚቴው በአጠቃላይ በመልካም ስራ ጅምር ነው ያለነው። አሁንም ይህንን ለማስፈጸም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በውጭ ሀገርም ያሉ በሀገር ውስጥም ያሉ ይህን ቤተክርስቲያን መጥተው ያላዩ መጥተው እንዲያዩ፣ ያልተሳለሙ መጥተው እንዲሳለሙ እጹብ የሆነ ቤተክርስቲያን ነው። በእውነት እዚህ ቦታ ላይ ትላልቅ ከስላሴ ጀምሮ እንግዲህ ስላሴ፣ ቅዱስ ሚካኤል፣
ሰማዕቷ ቅድስት አርሴማ፣ እናታችን ባታ ለማርያም፣ መጥምቀ መለኮት ቅዱስ ዮሐንስ፣ ቅዱስ ቂርቆስ፣ ቅዱስ ባለወልድ እነዚህ ታቦታት ያሉበት ቤተክርስቲያን ነው። እንዲሁም ንግሱም ደግሞ በዓመት ሥላሴ 3 ጊዜ እንዲሁም ደግሞ ባታ 1 ጊዜ፣ አርሴማ 1 ጊዜ፣ ዮሐንስ 1 ጊዜ ይነግሳል። አቶ አስራት አበራ የካቴድራሉ ሰበካ መንፈሳዊ ጉባኤ ምክትል ሊቀመንበር ካቴድራሉ ትምህርት ቤት ለመገንባት የፈለገበትን ምክንያት እንዲህ ሲሉ ነግረውናል። አስራት አበራ እባላለሁ። የኮልፌ ደብረ ብርሃን ቅድስት ሥላሴ ካቴድራል ምክትል ሰበካ ጉባኤ ነኝ። የትምህርት ቤቱ ለሰራ ዋናው ዓላማው ትውልድን ማነጽ ነው። ያው አሁን ያለንበትን ጊዜ ሁላችንም የምናውቀው ስለሆነ ዋናው ዓላማው ትውልድን ማነጽ ነው። ትውልድን ወደ ቤተክርስቲያኑና በእምነቱ ጠንክሮ እንዲኖር ማድረግ ነው ዋናው ዓላማችን። ደብሩ የቀራው አሁን ያው ቢሮዎች ሰርተን አጠናቀናል። የላይኛውና የታችኛው በር ትንሽ ነው። 75% አካባቢ ተጠናቋል። 25% አካባቢ ነው የሚቀረው። አሁን ያው የሰንበት ትምህርት ቤትና ዓለማዊ ትምህርት ቤት ልንሰራ ሁሉን ነገር ጨርሰናል። ያው የዚህ ደብር ሕዝብ ሁልጊዜ ከኛ ጎን ነው። አሁንም ቢሆን ከጎናችን ሆኖ ልማታችንን እንድናፋጠን ሁላችንም በእምነታችን ጠንክረን ለቤተክርስቲያናችን ቀና አመለካከት እንዲኖረን ነው የማስተላልፈው መልእክት። አመሰግናለሁ። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮቻችን ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።